እስቲ ማለት እኔ አሁንም ቢሆን ያለሁት ከጓደኛዬ ጋር ነው ብያቸዋለሁ። ግን ደግሞ ይሆናላ ሰው ለሸክም መሆን ነው። በቃ ምንም ቢሆን አላውቅም። እኔ ቤተሰቦቼ በዚህ ልክ እኔ ላይ ተከፍተውብኛል፣ አዝነውብኛል። ምክንያቱም ያ ሁሉ ነገር ተፈጥሯል። ግን ደግሞ በቃ ለልጄ ስል እስቲ ለልጅ ስትይ ማር ያለችኝ የእሱን ደግሞ እንትን አሳያችኋለሁ። ማለት ዛሬ አብረን እንድንኖር ጠይቀዋለሁ። በቃ ልጃችንን አብረን እንድናሳድግ ጠይቀዋለሁ። ምክንያቱም በቃ እኔ ውስጥ የተሸከምኩት ነገር ከአቅሜ በላይ ሆኖብኛል። የምሬን ነው። አሁን በቃ በጣም ከመደንዘዝ የተነሳ በጣም ብዙ ችግሮችን ከማሳለፍ በጣም ብዙ ነገሮች እኔ ላይ ከመድረሳቸው የተነሳ ችግርን መቋቋም ይሆናላት ችግርን እንደ ቀላል ነገር ማሰብ ጀምሬያለሁ። ብቻ አላውቅም፣ ግን ጠርቼዋለሁ። ይምጣና እስቲ ያንን ነገር ደግሞ ጠይቋለሁ። የምር እናንተ እሱ የምር ከኔ ጋር መኖር ፈልጉ መስሏችሁ ከሆነ ቢኒን እኔ በደንብ አድርጌ ነው የማውቀው፣ በደንብ አድርጌ። ምክንያቱም እያንዳንዱ የተፈጠረውን ነገር አይታችኋል። የዛኔ እኔ የልጁ አባት እኔ ነኝ ብሎ ሲመጣ የምሬን ነው አላውቅም እስከ ማለት ደርሻለሁ ብያችኋለሁ። ምክንያቱም በቃ እሱ ማለት አውቀዋለሁ እኔ እሱ ምን አይነት ሰው እንደሆነ በቃ የእሱን ባህሪ እያንዳንዱን ነገር ጠንቅቄ አውቃለሁ። እኔ ላይ የተፈጠረውን ነገር ደግሞ እንዳልተፈጠረ ረስቼው ነው ብያችኋለሁ። ቤተሰቤን አጥቻለሁ ብያለሁ። ጓደኞቼን በቃ ሁሉንም ነገር አጥቻለሁ። እኔ ምንድን ነው ማየ እንደ ሀሳብና እንደ ሂሳብ ማለት ነው። እዩ ባልሽን ልለጥፍልሽ እንዴ? ባልሽን ልለጥፍልሽ ውዴ። እኔ እኮ ግርም የሚሉ እኮ ደግሞ ገብታችሁ የምታሽቃብጡ ሰዎች ባሏን ልለጥፈው የልጅ አባቷን። እሷ ሲጀመር ከቤተሰብ ጋር አልተጣላሽ፣ ምንም አልሆነችም። ላይፏን እየቀጨች ነው። የሃይሚን ህይወት ምስቅልቅልቅልቅልቅልቅልቅል አድርጋ ምስቅልቅል ያድርጋት ፈጣሪ። ህይወቷን እየመራሽ ነው። ሁለተኛ ደግሞ ከቤተሰቦቿ ጋር አልተጣላችም፣ ውሸት። በሶስተኛ ደረጃ ደግሞ የልጅ አባቷን ልፖስትላችሁ እንዴ? የእዩን የልጅ አባት እኔ ልፖስትላችሁ? እኔ እኮ በየት ብዙ ሰው መጥቶ ይሰክሳችኋል። እናንተ ብዙ ሰው መጥቶ ይጫወትባችኋል። ብዙ ሰው መጥቶ የሆነ ነገር ይላል። እኔ ልንገራችሁ፣ እዩ ከባሏ ጋር አልተለያየችም። የልጅ አባቷ አለ፣ ስራ ነው የምትሰራው። ገባችሁ? ቢኒ ከሚባለው ጋር ተነጋግራ ስራ ነው የምትሰራው። ከፈለጋችሁ አይ አናምንም ካላችሁ የልጇን አባት እኔ አምጥቼ እፖስትላችኋለሁ። ገባችሁ? ግን እናንተ ለምንድን ነው የምታለቅሱት? እኔ እኮ በጣም ነው የምታሳዝኑ ውዶቼ። ታምናላችሁ? እዩን አትመኗት። እዩ በዚህ በላይ ቢደርስባት ራሱ ይገባታል። የሃይሚን ህይወት ሲኦል ያረገችው የሃይሚን ህይወት እንደዚህ ምስቅልቅልቅልቅል ያረገችው ማናት? እዩ የምትባል አይደለች እንዴ? እቺ ሐለሊ አይደለች? ስለዚህ እሴት ሆናችሁ ለምንድን ነው ግን እሴቶች የምታዝኑ? እዩ እኮ የሚታዘንላት ሰው አይደለችም። አንደኛ ከቤተሰቦቿ ጋር አልተጣላችም። ስራ እንደሆነ ያውቃሉ። ተነጋግረው ከቢኒ ጋር ተነጋግረው ምን ብለው እኔ ምን እንስራ፣ እንዴት እናድርግ፣ ምን ብንል ኦዲየንስ ያምነናል፣ ምን ብንል ቪዲዮ ቫይራል ይወጣል፣ ምን ብንል ብለው ነው ቪዲዮ የሚሰሩት። ኦኬ። በሁለተኛ ደረጃ ደግሞ ቢኒ ምንም ጥፋት የለውም። አስረግጬ ነው የምነግራችሁ። ቢኒ ጥፋት የለውም። ለምን ካላችሁ ተነጋግረው ነው የሚሰሩት ከቢኒ ጋር። ወዳ ፈቅዳ ፈልጋ አምናበት ነው እየሰሩ ያለ። እናንተ እኮ ከቤተሰብ ጋር ተለያይቻለሁ፣ ከቤተሰብ ጋር ተጣልቻለሁ፣ ከቤተሰብ ጋር ተፋትቻለሁ፣ አሁን ከጓደኛ ጋር ነው የምኖር ስትላችሁ አመናችሁ? ዶላር አረገው የለ ውዶቼ። ከቤተሰቧም ጋር አልተጣላችም። ከቤተሰቦቿ ጋር ያለሽ፣ ከባሏ ጋር ያለሽ። ባሏን ከፈለጋችሁ እኔ ፖስትላችኋለሁ። የልጅ አባቷን ሽቅርቅር ባሏን እኔ ፖስትላችኋለሁ። እኔ ይቅርታ አድርጉልኝ። አንዲት ሴት ልጅ በድላ መታ ስታለቅስ እኔ አላምንም። ገባችሁ? በእዩ ላይ በሃይሚ ላይ በጣም ተጫውታለች። አይታችኋታል። ሆቴል ላይ ሂዳ ምን ብላ ብሩኬን አስቸግራ ያላረገችው ነገር የለም። ገባችሁ? ለምን ካላችሁ ብሩኬም የልብ ሰጥቷት ስለነበረ እሷ በጣም ተቆላልታ ነበር። አስፈላጊ ከሆነ እኔ ፎቶዋን ፖስትላችኋለሁ። የባሏን የልጇን አባት ፎቶ ፖስትላችኋለሁ። በሁለተኛ ደረጃ ደግሞ ከቤተሰብ ጋር ተጣልቼ ቢኒን ለማስጠላት እየሄደች ነው። ቢኒ አይጠላም። የኔ እናት ቢኒ እኛ ያንቺን ውሸት ስለምናጋልጥ ቢኒ ሰው እንዲጠላው አናረግም። ለምን? እኛ ያንቺን ስራ ስለምናቅ
አስፈላጊ ከሆነ ደግሞ የልጅሽ አባት ፎቶ እኔ ፖስትልሻለሁ የኔ እናት አንቺ የሃይሚን ህይወት ምስቅልቅልቅልቅል እንዳረግሽው እኛ ደግሞ ያንቺን ህይወት ምስቅልቅልቅል ነው የምናረገው አለቀ ደቀቀ አንቺ ማንሽ ምንድነሽ አንዲት ሴት ተጎድታ ባንቺ ምክንያት ቤት ፈርሶ ባንቺ ምክንያት ብዙ ነገር ተደርጎ አንቺ የምታላዝኙ ከውሸትሽ ላይ ነው ማለት ውሸት ሲደጋገም እውነት ይመስላል ይባላል ውዶቼ ውሸቱን ሲደጋግመው ብለን ስናዳምጣት እውነት መስሏታል እዩ ማለት ነው እና ከቢኒ ጋር ተነጋግረው ምን ብለው ቪው እንዲታይላቸው ነው አለቀ ደቀቀ ልጅቷንም እየሸቀለችባት ነው ልጅቷን እቺ ያልበሰለች ህፃን ምንም የማታውቅ ህፃን ገባችሁ የገዛ ልጇን እየሸቀለችባት ነው ያለው እንጂ ከቤተሰቦቿ ጋር አልተለያየችም አስፈላጊ ከሆነ ፖስት የምትሉ ከሆነ እኔ ፖስትላችኋለሁ ከቤተሰቦቿ ጋር እንዳልተለያየች ማለት ነው የሚቀርጻት ካሜራማኗ ስቲል ታናሽ ወንድሟ መሆኑን እኔ ያውቃለሁ ውዶች ታናሽ ወንድሟ የሷ ታናሽ ወንድሟ ነው ጠብቁ በቅርብ ጊዜ ኢትዮ ተከፍቶለት ይመጣል እና ወይዘሮ እዩ እንደ ሐሳብና እንደ ሂሳብ አትዋሽ እኔ ይቅርታ አድርጉልኝ ቢኒ እንዲጠላ እሷ ሰው እንዲወዳት እያደረገች ነው ለምን ካላችሁ ከሃይሚ ያሳየችውን ፊሊንግ ነው ለቢኒ ያሳየችው ያለ ኦኬ እኛ ደግሞ ምን ችግር አለ ውዴ የልጅሽን አባት አድርገን እንፖስትልሻለን ታምኔል ላይ ጠብቂ እኛ ሰው እንዲሸወድ አንፈቅድም ባንቺ ውሸት ባንቺ ነገር ባንቺ ማንም ኦዲየንስ እንዲሸወድ አንፈልግም ከዚህ በኋላ እኛ እንደዚህ አድርገን ያዝንሽ ገባሽ ምክንያቱም የለመደ ልማድ ያሰርቃል ከማዲላል ያገሬ ሰው ውዶቼ እዩን አምናችሁ እኮ እኔ በቃ ለሷ ብላችሁ ራሱ የምትሳደቡ ሰዎች አላችሁ እዩን አትመኗት ከቤተሰብ ጋር ተጣላች ምን አላለች ብር ነው ያሳበዳት ዶላር ነው ያሳበዳት ከቢኒ ጋር ካላችሁ ተነጋግረው ነው የሚሰሩት ቢኒ ጋር ያብሬ ይኖራለው እኔ አቀዋለው ላይፍ አሳልፈናል እንደዚህ ቢኒ የልጅ አባቷም አይደለም የልጅ አባቷን እኔ እፖስትላችኋለሁ እስከመቼ ነው የምትሸወዱት የመዳም ቅመሞች እስከመቼ ማመን ካለባችሁ ሃይሚን ብቻ መኗት እዩን አትመኗት አሁን ምንድነው ህዝብ እንዲታረቃትና ህዝብ እንዲወዳት ህዝብ በቃ በጣም እኝካ አድርጎ ስለያዛት ህዝብ እንዲወዳት ወንድ ለወንድ ያጋጨሽ ወንድ ለወንድ ያጣጣልሽ ወንድ ለወንድ አይታችሁታል አይደለ ብሩኬን እሱን የልጅ አባት አይደለም ምናምን ብላ ስትኩራራ ቆይታ መጨረሻ ላይ ብሩኬ አልፈልግሽም ብሎ እንትን ሲላት እንደገና ወደ ማን ሄደሽ ወደ ቢኒ ሄደሽ አሁን እሷ የራሷን ኦዲየንስ ለማፍራት ነው እየተጋጋጠች ያለው እንጂ ከቤተሰብ ጋርም አልተባረረችው አስፈላጊ ከሆነ ደግሞ እኛ መተን እንነግራችኋለን ደግሞ ለመንገር እኔ እኮ ለየትኛው አልቅሳችሁ ለየትኛው እንትን እንደምትሉ ግርም እንደምትሉ ኦዲየንሶች ዝም ብላችሁ ታለቅሳላችሁ ዝም ብላችሁ እንትን ትላላችሁ ስለዚህ አታልቅሱ ገባችሁ እዩ ከቤተሰብ ጋር ማልተጣላች ወዳ ፈቅዳ ፈልጋ ነው እየተነጋገሩ ያለው በሁለተኛ ደግሞ ልጅቱን እየነገደችባት ነው ኦፍ ኮርስ እየነገደችባት ነው ዶላር እያገኘችባት ነው እሷን ካላይዘሽ ሰው ስለማያዝንላት ሰው ልክ እንደ ማን ልበላችሁ እንደ ማማጨቤ ነው እየሰራች ያለችው ማማጨቤ አሁን ከእህቷ ጋር ይህን ሰሞን ሰጣ ገባ ገብተዋል የእውነት አይደለም ውሸት ነው ለምን ካላችሁ ዶላር ስላሳበዳቸው ኢትዮጵያ ላይ ስራ ስለሌለ ኢትዮጵያ ላይ ኑሮ በጣም ስለከበደ ኢትዮጵያ ላይ ኑሮ ሃይ ስለሆነ ግዴታ እንደዚህ ካላሩ መከራ ካላወሩ በሴትነታችን ተበደልን በሴትነታችን ተዘቀዘቅን በሴትነታችን እንትናልን እያሉ ካላወሩ ሰው አያይላቸው ሁለተኛ ግን እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ በትክክል የሚደፈሩ በትክክል ብዙ ነገር የሚሆኑ ሴቶችን እነዚህ ዩቲዩበሮች ለራሳቸው ለግል ጥቅማቸው ሲሉ የሴትን መብት እየደበቁ ያሉ እነዚህ ዩቲዩበሮች ናቸው የሴትን ልጅ በደል የሴትን ልጅ መደብደብ የሴትን ልጅ ግፍ የሴትን ልጅ መከራ እየደበቁት ነው ያለው ለምን ለዶላር ብለው ኦኬ እና ወይዘሮ እዩ እንደ ሐሳብና እንደ ሂሳብ አንቺ ከቤተሰብ ጋር እንዳልተጣላሽ ይሁን ልንገርሽ አድርሱላት ከቤተሰብ ጋር አልተጣላሽም ከቤተሰብ ጋር ምንም የሆንሽው ነገር የለም ካሜራ አማንሽ ትንሽ ወንድምሽ ነው ኦኬ አትዋሹ በቃ እኛ ውሸት ሰለቸን እጅጃለን ቢያንስ እኛው ሪስፔክት ባታረጉ የሰፈር ሰው ሪስፔክት አታረጉም እንዴ የሰፈር ሰው ያየኛል እንደዚህ ይለኛል ብላችሁ አትጨነቁ እኛ እንግዲህ ቡታጅራ ከገባን ቆየን ውዶቼ ቆየን 3 አመት ሆነን እኮ
ገባችሁ? ስለዚህ እያንዳንዷን የምትናገሯትን ነገር እናውቃለን። ውሸት ደግሞ ሲበዛ በጣም ነው የሚያስጠላው። ከቤተሰብ ጋር ተፈናቅያለሁ፣ ከቤተሰብ ጋር እንደዚህ ብያለሁ። እንደው ትንሽ አይደብርሽም እንዴ? ከቤተሰብ ጋር አልተፈናቀልሽም፣ አልተከዳዳሽም፣ ምን አላልሽም። ያሳበደሽ ዶላር ነው። የልጅ አባትሽን ደግሞ አይደል የምትፈልጊው? እኔ ፖስትልሻለሁ። እኔ ጠብቂ ማለት ነው። ማታ ታምኔል ገጭ አርጌው መጣለሁ። ኦኬ? ምክንያቱም ውሸት ስለበቃን፣ ውሸት በጣም ነው የሚያስጠላው ውዶቼ። ሁለተኛ ደግሞ አንቺ ሴቷን ዲስሪስፔክት አድርገሽ ሃይሚን ሰው እንዲቀበልሽ ነው የፈለግሽው። አሁን አንቺ ቢኒን አስጠልተሽ አንቺ እንድትወደጅ ስለምትፈልጊ ነው። ለምን ኦዲየንስ በጣም እኝካ አድርጎ ይዞሻል። ሞኝ ሞኝ ነው እንጂ የሚከተልሽ ሁሉ ሰው ብልጥ የሆነ ሰው ነቅቶብሻል። ብልጥ የሆነ ሰው ነቅቶብሻል። ለዛ ነው አንቺ ግዴታ አሁን በባሌ በቦሌ ብለሽ ኦዲየንስ ማሳመን አለብሽ። ኦዲየንስ መያዝ ትፈልጊያለሽ፣ ሰብስክራይብ እንድትደረጊ ትፈልጊያለሽ። እየመጣሽ ውሸትሽን ትበጠረቂያለሽ ማለት ነው። አዎ ልዩነቱ ያን ነው። እየመጣሽ ትበጠረቂያለሽ። ኦኬ? ሰው እንዴት ነው በአላህ በወለደው ልጁ እሷና እኔ ማማጨቤ በጣም ነው የሚገርሙኝ። በወለዱ ልጆቻቸው ይነግዳሉ። ወልደዋል ልጆቻቸው ምንድነው የሚያደርጉት? መነገጃ። እኔ ይቅርታ አድርጉልኝ፣ የፈለገ ቢቸግረኝ የፈለገ ባጣ ልጆችን ሶሻል ሚዲያ ላይ አምጥቼ አለምንባቸውም። ለምን አንገቴ አይቆረጥም? ይቅርታ አድርጉልኝ እናቴን ወላሂ አልዓዚም። ለምን አንገቴ እንደዚህ አትሆንም? ችግር ሁላችንም ተቸግረን አይተነዋል። ብዙ ነገር፣ ብዙ መከራ፣ ብዙ ነገር አልፈናል። እኔ ባይዘው በሊቢያ መስመር ነው የሄድኩት። በህይወቴ ላይ ክፉ ደግ በእየሄድኩኝ ማለት ነው። እንዲያውም ቆይ ነግራችኋለሁ። እየሄድን በእግራችን እንደዚህ እባብ ሰልሰል እያለ እየመጣ ብዙ በህይወታችን ብዙ ነገር አሳልፈናል። ገባሽ? ለዛ ነው እኛ እናንተን ማናምናችሁ ከኦዲየንስ ላይ እንደምትቀልዱ የምናውቀው በዚህ ነው። እንዲያውም ማማጨቤ ትሻላለሽ። ለምን? ከአረብ ሀገር ተመላሽ ስለሆነሽ እኔ በጣም ነው ማደንቃት። የፈለገ ነገር ብሰራ ማማጨቤ ልጆቿን በምታወጣበት ነው እኔ የምናደድባት እንጂ ውሸት በመዋሸቷን ያልቀየማትም ይመቻል። ለምን? ያመጣችው አይዲያ ነው። አባቴ እንደዚህ ብሎ ውሸት እንደሆነ እናውቃለን። ኦኬ? ግን አንቺ ከሀገር ሳትወጭ በባለፈው ምን አልሽ? አረብ ሀገር ልሄድ ብዬ እንደዚህ ብዬ ልጄን ተቀበሉኝ አሳድጉልኝና አረብ ሀገር። ውሸት። በኢቲዩ በደንብ ይከፈልሻል። ሰው አዝኖ ሰብስክራይብ እንዲያረግሽ ነው። እውነቱ ይሄ ነው። እኛ እንናገራለን ካልነ እናስጨልልሻለን። እዩ አርፈሽ ተቀመጭ። ምክንያቱም እኛ ውሸት ሰልችቶናል፣ እጅ ብሎናል። ደግሞ እኮ በዚህ አጋጣሚ ለእዩ ገንዘብ የሚያዋጡላት ሰዎች አሉ። ይህን ታውቃላችሁ ውዶቼ? ለእዩ አምነዋት ገንዘብ የሚያዋጡ ሰዎች አሉ። ገንዘባችሁን አትበሉ። ገባችሁ? ገንዘባችሁን አትበሉ። ገንዘባችሁን ሴቭ አድርጉ። ገንዘባችሁን ያዙ። ተረዳችሁ? ምክንያቱም እኛ ዝም ብለን ሚስጥር ካወጣነ እንዳትሰሪ ነው የምናረግሽ። እዩ እንዳትሰሪ ነው የምናረግሽ። ስለዚህ አርፈሽ ተቀመጭ። ከቤተሰብ ጋር ተጣልቼ፣ ከቤተሰብ ጋር ተባርሬ፣ ከቤተሰብ ጋር እንደዚህ ብዬ እምለሽ እምትዋሽውን ውሸት ታቆሚያለሽ። እኛ ውሸት ሰልችቶናል። በዚሁ አጋጣሚ ገንዘብ የምታዋጡ ልጆች ለሷ አቁሙ። እኔ ገንዘብ እየተዋጣላት መሆኑ ስለደረሰኝ ነው። ለእዩ ገንዘብ እየተዋጣላት ነው። ለምን ካላችሁ ወደ አዲስ አበባ እንድትመጣ በጎቹ እያዋጡላት ነው። ገባሽ? እስከዚህ መረጃ አለን ስላንቺ። ከቻልሽ ዝም በይ በእናትሽ፣ ዝም። እኔ ልንገራችሁ፣ እኔ በጣም ከምጠላው ነገር ውሸት። በጣም የሚበጠረቅ ሰው በጣም ነው የምጠላ። እዩ ደግሞ ባሰችብኝ። ሁልጊዜ ውሸት፣ ሁልጊዜ ህይወቷ ሁሉ ውሸት፣ ኑሯ ሁሉ ውሸት። ቤተሰቦቼ እንደዚህ ብለውኝ እሰቡ እንግዲህ ውሸት። ቢኒን ለማስጠላት ነው እንደዚህ የምታረገው። ቢኒ ሰው እንዲጠላው እሷ እንድትወደድ ስለምትፈልግ ነው። አሁን ተረዳችሁ? ቢኒን እንዳጠሉት ቢኒን እየገባችሁ ሰብስክራይብ አድርጉት። እውነቱ ይሄ ነው። እቺ ውሸታ አጭበርባሪ መወገድ አለባት። እዩ የምትባል ሀለሌ ማለት ነው።
እኔ ይቅርታ አድርጉልኝ እንደዚህ ተናግሬ አላውቅም እስከዛሬ። ለምን ውሸት በጣም ስለበዛ ውሸት ሲደጋገም እውነት እንዳይመስላት ስለፈለኩ ነው። ለእዩ ሃሌሉያ አድርሱልኝ። ከዚህ በኋላ ግን አስፈላጊ ከሆነ ሚስጥርሽ እንዘረግፍልሻለሁ አለ። ከዚህ ላይ እንዳዘነጊ እዩ አለ። ሰው ዝም ሲልሽ አንቺ ክብር ምን እንደሆነ የማይገባሽ ከሆነ እኛ አውተን እንዘራጋልሻለን። አንቺም የሶሻል ሚዲያ ሰው፣ እኛም የሶሻል ሚዲያ ሰው። ስለዚህ አርፈሽ ተቀመጭ። አለቀ ደቀቀ። ሰው ዝም ሲልሽ፣ ሰው ሲያከብርሽ ተከበር። ሰው ሲያከብርሽ ተከበር። ኦኬ። ሰው ንቆ ሲተውሽ ተናቂ። ጭራሽ ከቤተሰቦቼ ጋር ተጣልቼ እንደዚህ ብዬ እንዴ? ታይ እንጂ የምትሰክሽውን ትሰክሽ። እኛን አትሰክሽንም። እኛ ብዙ ነገር እናውቃለን። በጣም ብዙ ስላንቺ አስፈላጊ ከሆነ እናወራለን ካለ እንደዚህ ብናወጣብሽ ሶሻል ሚዲያ ላይ ሁለተኛ ቪዲዮ አሰሪ። አለቀ ደቀቀ። ሴት ናት ብለን ነው ዝም ያልንሽ። እዚህ በኋላ ግን አፍሽ እንዳትከፍች አድርሱልኝ ለእዩ።